ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ። አንድ ቀን ምን አደረጉ መሰላችሁ? ጴንጤዎች ተሰብስበው መስቀል አሳዙና ለአንዱ ፓትሮል ነው የሚባለው ፓስተር ነው መሰለህ፣ ፓስታ ነው ፓስታ ነው አይደል? እንደዚህ ርዝም የሚሰበዙ እንደፈለገው እንደሚል ማለት እና ለሱ መስቀል ይዝና ቁጭ ብለ ቢራ አንተ ያረጋ እዛ ጋር ይወጣና እንደው አየው የእናንተ ቄስ ሰክሮ ሲንዘላዘል አለው። አለቀሰ ወጣቱ እንደ በጣም አለቀሰና ቄስ እናቶትን አላለም። እሺ እንደው የኝን ቄስ እንደው እያለ እንዳይመታው አባት ነው እንዳይተው እምነቱ ነው ነዶት ሄደ። በበነጋውም እንደዛ ሲያደርግ ወጣቶች አጠኑና ለካ ያ ሰውዬ ፓስተር እንደዛ መስቀል ይዞ የሚጃጃለው መጠጥ ቤት ማለት ነው። ከዛ መጨረሻ ላይ በሁለተኛው ቀን የገባው ወጣት አባተ ሰክሮ አየው መስቀሉን እየጣለ ሲለው አባቴ ነው ናሽ ሰላም ለኩርናከ ይዞ ለኩርናከ ኧረ አባን ገደልካቸው አባቴ ምን አገባ ለኩርናከ እንደው ለኩርናከ ብትሉ ጥሩ ነው ለኩርናከ ማለት እውነቴን ነው። ሰምታችኋል አይደል? ይኸውላችሁ አሁን ይሄ ንግግር ዝም ብሎ የመጣ አይደለም። የሚያወሩትን አጡ። ትልቅ ሊቅ ነው ምናምን ተብሎ የሚታመን ሰው ነው። ይለቀልቃል ቆሞ ስለ መጽሐፍ ቅዱስ አይደለም፣ ስለ እግዚአብሔር ቃል አይደለም፣ ስለ እውነተኛ ነገርም አይደለም። ተረት ይናገራል። ምን አሁን ጴንጤ የሚናገረው ነገር ልክ አይደለም ብሎ በዚህ እንዳይመጣ መጽሐፍ ቅዱስ ልክ ነው። ምን እናገር ያለው አማራጭ ውሸት። እንደዚህ አይነት ተረት ራሱ አረኔ ይሄ ለአቅመ ተረት ራሱ ያልደረሰ ነገር ነው። ምን አይነት የወረደ ንግግር! እንዲህ የሚጠጡ ፓስተሮች ጴንጤም ኦርቶዶክስም ሙስሊምም ያልሆነ ሰው አለ። ኖርማል ዝም ብሎ መኖር ሰው እንደዚህ አይነት ሰዎችን ጠይቁ። ማን ጠጪ እንደሆነ በማቤት ስካርና ዝሙት እንደፈለገ እየሄደ እንደሆነ እኮ የታወቀ ነገር እኮ። ያችን ለመሸፈን ጴንጤ ያስቀምጡ። የእናንተን አባት ከእንደዚህ አይነት ከጨለማ ጉዞ አምልጡ፣ ከተረት ጉጡ። ፓስቴ ይሄ ንቀት ይመስላል። አንዳንድ ሰው አሁን ጴንጤ ያላቸውን ንቀት እኮ አይደለም፣ በቃ ምቀኝነት ነው የመጀመሪያው። ሁለተኛ ቅጠል እረር ብሎት ምን እናገር ተረት እንዳይናገር ለትውልድ እውነቱን መናገር ጀምረናል። ያ ደግሞ አልተመቸው። በተረት እንዳቅፎ የነበረውን ሰው እየበተነ ነው። ክብር ለኢየሱስ ይሁን። ውሸት የትም አያደርስም። ተረት የትም አያደርስም። ክብር ለኢየሱስ ይሁን። አምልጡ ወደ ኢየሱስ። ስሙን ነው ክንዋና አይስታት ቆርጠሽ ላኪላቸው የምትባል እዮም የምትባል አናፖሎጂ ፔንክለር ባላችሁበት ኪዳነ ምሕረት ምስክሬ ናት። ባላችሁበት ቦታ ሁሉ ማለት ነው እግዚአብሔር ያሳየኛል። የእናንተ መጨረሻ ያሳየኛል። ጠብቁ። ይኸው የምወዳ ኪዳነ ምሕረት ባለሽበት ቦታ ማለት ነው ያሳየኛል። ይኸውልሽ እየነገርኩሽ ነው። እያየሽ ነው አለ እያየሽ ነው። እማምላክ ምስክሬ፣ እቺ እማመልካት ምስክሬ። ይኸውልሽ ባለሽበት ቦታ ማለት ነው ታሳየኛለች። አንቺ የአረብ ሀገር ገረድ ጠብቂ። መንገድ ላይ ገላሽን የምትሸጪ ታሳየኛለች። እሺ ታሳየኛለች። እኔ ለመናፍቃን ነው አላህ አሳልፈሽ የሰጠሽኝ። ለመናፍቃን ታሳየኛለች። ጠብቂ። ይኸው እግዚአብሔር ይጠብቃችሁ። እንደዚህ ታልፎ ከመሰጣት እግዚአብሔር ይጠብቃችሁ። እቺን የማመልካት ፎቶውን ነው እየተራገመ ነው። ፎቶውን ደግሞ ያሳያል። እሱን ነው እያመለከ ያለው፣ እውነቱን ነው እየተናገረ ያለው። በዚህ ይሄ ሰውዬ አይደብቅም። ጌታ ኢየሱስን ጌታዬ ብለህ ተቀብለህ ከምታመልክበት ሄደ ፎቶ ለማምለክ ኢታች ምን ብዬ ላውራ? ይሄ እኮ ማይታመን ነገር እኮ ነው። የሚገርም አወራረድ እኮ በጣም ነው የሚያሳዝነው። የሰውዬ ወርዶ አሁን የት እንዳለ አያችሁ። አምልጥ ወደ ኢየሱስ። ፎቶ ይዘህ በአደባባይ መራገም ጀመርክ። ኢየሱስ ያድናል። ተመለስ ወደ ኢየሱስ። አልፋና ኦሜጋን ከምታመልክበት ሄደ ፎቶ ማምለክ ብቻውን ይወት ሰጣል። ምን ይደረግ?
ስሞይንንም የዳቦ ቀይ ባህር ሙሴ መጥቶ እንደከፈለው እዚህ ያላችሁ በሙሉ የትኛውም ከፊታችሁ ያለው ቻሌንጅ ልክ ሰለጥቃው ከፊታችሁ ተከፈለ። በኢየሱስ ስም ተከፈለ። ሃይማኖቱ ከኔ ጋር አይደለም። የኔ ሃይማኖት ጋር አይደለም። ይሄ ዲሞኒክ ነው። ይሄን አሁን አንድ ላይ ጴንጤዎች ናቸው ምናምን እንዳትሉ። አንድ አይደለንም። እነዚህ ነጋዴዎች ናቸው። ጴንጤ በክርስቶስ ያመነ ነው። ይሄ ደግሞ በብርና በገንዘብ በኩል ምናምን በቃ አንድ አይደለም። አያሳዝን? የማይሆን ንግግር እየተናገረ ትውልድን ያጥባል። ምን ይደረግ? ለአንዳንድ ሰዎችማ እኔ እግዚአብሔር እንደው ቤታችሁን ንብረታችሁን ያላችሁን ነገር ሁሉ ጥርግርግ አድርጎ ቢወስድ ደስ ይለኛል። ምን አስነክተው እንደሆነ እኮ አረ መጽሐፍ ቅዱስ የሚናገረውን ተናገሩ። በቃ ስለ ሰው ነው ጥብቅና። መጽሐፍ የሚናገረውን ተናገሩ። አይ እንትናን አትንካ። የተቀባውን ሰው አረ የተቀባ ሰው ዋጋን ታገኛለህ። ዝም ብለህ ታንከባለል በሰው እግር። በዛ ሰዓት ምን አለ ከጌታ ጋር ከአምላኬ ከኢየሱስ ጋር ብትሆን ስንት ነገር ትሻገር ነበር። ሰው አምላኪዎች ሆነናል እኮ በሌላ በኩል እኛም። እነዚህ ዘይት ሻጮች እኮ ታሪክ እየሰሩ ነው። ኢየሱስ ያድናል። አምልጡ ከዚህ ጉድ። አንድ አይደለንም። ስሙኝንም የክራይስት አርሚ ኢንተርናሽናል ቸርች ፕሬዝዳንት እና መስራች የሆኑት ነብይ እዩ ጩፋ ሰኔ 14 በቲዮሎጂ የማስተርስ ዲግሪያቸውን ይይዛሉ ወይ ደግሞ ይመረቃሉ። የምረቃት ሊሆን የነበረው 2017 ዓ.ም ነበር። ነገር ግን በእናታቸው ህልፈት ምክንያት ወደ 2018 ዓ.ም ኮሌጁ አስተላልፎላቸዋል። ይህንን የተናገሩት የኮሌጁ ረዳት ፕሮፌሰር የሆኑት ናቸው። በጣም ደስ የሚለው ደግሞ ነብይ እዩ ጩፋ የፒኤችዲ ዲግሪያቸውን ወይ ደግሞ ትምህርታቸውን በትጋት እየተከታተሉ ይገኛሉ። ከጥቂት ወራት በኋላ በፒኤችዲ ደግሞ ይመረቃሉ። ዶክተር ነብይ እዩ ጩፋ ይባላሉ። ማስተርሳቸውን ሳይጨርሱ ፒኤችዲያቸውን እየተማሩ ነው። እንኳን ደስ አላችሁ። ሰኔ 14 ላይ ሁላችሁም መታችሁ ጌታን አብረን እናክብር ብለው ጠርተዋል። እግዚአብሔር ይስጣችሁ። ጥሩ ነው። ሳይማሩ ከማስተማር እንደዚህ መማር ጥሩ ነው። ኢየሱስ ያድናል። ከባድ ነው። ስዌድን ምንም አለም ክብር ለኢየሱስ ይሁን። እንዴት ደስ ይላል። አምልኮ ድሮ ቀረ ከሚሉት ወገን አይደለም፣ ግን የድሮ ይለያል። ዛሬም አለ፣ ወደፊትም ይቀጥላል። አምልኮ ድሮ ቀረ፣ ክርስትና እኮ ድሮ ቀረ፣ እንትን ድሮ ቀረ። እሱን አይደለም፣ እሱን አልቀበልም። ዛሬም አለ፣ ወደፊትም ይቀጥላል። ያው ጥቂት ሰዎች ቢያበላሹ፣ የድሮ ግን ይለያል። ደስ ይላል። ኢየሱስ ያድናል። ዋው! ክብር ለኢየሱስ ይሁን። ስሙኝንም ገብቶናል። የመጨረሻ ነው ኢየሱስ። ገብቶናል። የከበረ ነው ኢየሱስ። እንኳን ክርስቲያን ሆነን እንኳን የኢየሱስ ሆነን እንኳን አይናችን በራ። እንኳን የኢየሱስ ሆነን እንኳን አይናችን በራ። እውነት እኮ ነው። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ስሙኝንም የብቸኝነትና የህብረት ማጣት ስሜት። ከዛ ህብረት የለህም፣ በህብረት ውስጥ ድርሻ የለህም፣ ወይ ዲያቆን አይደለም፣ ወይ ኳየር ውስጥ የለህም፣ ወይ ትምህርት ክፍል የለህም፣ ወይ የሆነ ቦታ የለህም አይደለ? ስለዚህ እሁድ ጠዋት ተነስታ አንተ ወደ ቤተክርስቲያን የምትሄድበት ገፊ ምክንያት የለህም። ስለዚህ እቺ እሁድ ተለፈኝ ትልና ቲክቶክህን ስላይድ እያደረግክ እዛው ከዛ የምትነሳው ከቀኑ 9 ሰዓት 10 ሰዓት ላይ እንኳን ነፍስ አይደለም ስጋ ራሱ ይዘላል። ለራስ ያስጠላል። ሰዎች ከቤተ ክርስቲያን ሲመለሱ በመስኮት ታያለ፣ ወይ ካፌ ጋር ቁጭ ብለህ ታያለ።
አንተ እነዚህ ሰዎች የሚያመልኩት ጌታ ከብዙ ዘመናት በፊት እኮ ልጄ ሆይ አገልግለኝ በፊቴ ተመላለስ ብሎ ጸጋ የሰጠ አቅም የሰጠ ክብር ያለበሰ ጌታ ነው። ዛሬ እንዴት ካፌ በር ላይ ቁጭ ብለ ሰዎች ከቤተ ክርስቲያን ሲመለሱ ታያለ? ቅዳሴ እንኳን አሁን በሌላ ስፍራ ቅዳሴ እንኳን በእንትን ይሄ በማህበራዊ ሚዲያ በቴሌቪዥን ወይ በስልክ እንዴት ታስቀድሳል? እዛው ባመንክበት ተገኝ እንጂ ቦታው ላይ በሳምንት አንድ ቀን በዛ እንዴ በዛ ለጌታ በዛ ላዳነ በዛ ዝለት ነው ትርፉ። ብቻህን ልክ ከሰል ተመልከቱ። አንድ ላይ ነው አይደለ? አንድ ላይ ሲሆን ፍሙ ትርክክ ብሎ አንዷ ግን ስትወድቅ ይዋት ልብ ብላችሁ ያቺ ተነጠላ ያወደቀችው ከሰል ቶሎ መክሰም ትጀምራለች። መነጠልህ ያከስማል እንጂ እያበራህ እንድትቀጥል አያደርግህም። በድካም ቢሆን በብርታት። ይሄ እኮ የፍጹማን ስብስብ ነው እያልኳችሁ አይደለም። ስንት ለምድሪቱ አስቸጋሪ ሰው በቤተ ክርስቲያን አለ። ግን ከአስቸጋሪዎቹም ጋር ያማረ ነው ብሏል ጌታ። ወንድሞች በህብረት ቢሆኑ ምን ይሆናል? ያማረ ነው። ምክንያት እየሰበሰብክ መጋቢው እያልክ አገልጋዮቹ እያልክ ኳይሮቹ እያል በዚህ ምክንያት ነው የቀረሁት እንደ ጀብዱ ታወሪያለሽ። ከእግዚአብሔር ቤት ለመለየትሽ ከእግዚአብሔር ቤት ለመራቅ እንደ ምክንያት ይሄ እንደ ሰበብ አሳፋሪ ነው። ሰበብ ቢፈልግ አንተ ላይ አንተን የማያድንበት ከሰማይ የማይወርድበት ሰው የማይሆንበት 1,000,000% ሰበብ አለው። ምኑ ማርኮት ነው ወደኛ የመጣው? ምናችን አምሮት ነው ሰው የሆነው? ኖ ሰበብ የሰነፎች መገለጫ ነው። ሰበብ ሰምታችኋል። ይሄ ደስ የሚል ቆንጆ መልእክት ነው። ብዙ ምክንያት እየደረደራችሁ ከአገልግሎት የራቃችሁ ሰዎች እንደዚህ መንፈሳዊ ነገር ሲወራ ራሱ ጭንቅ የሚላችሁ ሰዎች አላችሁ። ድሮ እኮ አገልጋዮች ነበራችሁ። ድሮ በጌታ ፊት በጣም በኃይል ትመላለሱ ነበራችሁ። አሁን ላይ ግን የሆነ ሰዎች ከሰሩት ስህተት የተነሳ ማየት ራሱ በጣም እያስጠላቸው። ተመለሱ። አሁንም ይኖራሉ። ባይዘው ተመለሱ ስንል የሆነ ጥሩ ነገር ብቻ ሆኗል ተመለሱ እኮ አይደለም። አሁንም አሉ ቤተክርስቲያን ውስጥ ሂትለሮች፣ ሰዎችን በመግደል ብቻ የሚታወቁ ሰዎች አሉ። የሰውን ጸጋ በመግፈፍ ብቻ የሚታወቁ ሰዎች አሉ። ያም የራሳቸው ጸጋ ሆነው የሚያገለግሉ አሉ። እግዚአብሔር ለምን እነዚህን ሰዎች ቤተክርስቲያን ውስጥ ያስቀምጣል? የኔም ጥያቄ ነው። ግን አሉ እንቅፋት ብቻ ሆኖ ቤተክርስቲያን ላይ የሚዞር ደግሞ ሙሉ ጊዜ አገልጋዮች ናቸው። ደግሞ በቃ አይጠፉም። እንደዚህ አይነት ስራ የሚጠፍሩ አይጠፉም። በቃ አይጠፉም ከቤተክርስቲያን። እንዴት አርጎ ሌሎቹን እንደሚያጠፉ ያውቃሉ። ብዙዎችን አጥፍቶ ለምደዋል። ስለዚህ እናንተ ማንንም እንዳሰሙ ተመለሱ፣ ግቡ። ህይወት ነው ኢየሱስ። ከሱ ወዴት እንሄዳለን? ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።